በየቀኑ 10 ገጽ መጽሐፍ ብታነቡ በአመት ውስጥ 3650 ገጾችን ታነባላችሁ። ያ ወደ መጽሐፍ ሲሰላ ወደ 15 የሚሆን መጽሐፎችን አንብባችሁ ትጨርሳላችሁ። በ10 አመት ውስጥ ደግሞ 150 መጽሐፎችን አንብባችኋል። እንደዚህ አይነት በጣም ቀላል የሚባሉ ነገሮችን አውቀን እንኳን ለምንድነው መተግበር የሚከብድን ካልን ውጤቱን ወዲያውኑ ነው ስለማንመለከተው ነው። ስለዚህ ትንሽዬ የምትባለውን ልማድ እንጀምራትና የሆነ ሰዓት ላይ እናቆማታለን። ጥቃቅን የሚባሉ ባህሪዎች ወይንም ደግሞ ልማዶች ደግሞ እዛው ቦታ ጋር የሚቀሩ አይደሉም፣ እያደጉ እየተባዙ የሚሄዱ ናቸው። የማንበብ ልምዳችሁ ብቻ ሳይሆን ገንዘብ ላይ ያላችሁ አቋም፣ በአጠቃላይም ሪሌሽንሺፕ ላይ ግንኙነቶች ላይ ያላችሁንም አቋም እየለወጣችሁ በአጠቃላይ ህይወታችሁንም መለወጥ የምትችሉበት መንገድ ነው። በዳረን ሃርዲ የተጻፈው The Compound Effect የተሰኘው መጽሐፍ ስለዚህ ሀሳብ ያወራል። ስለዚህ በዚህ ቪዲዮም ስለ ኮምፓውንድ ኢፌክት እናወራለን ማለት ነው። እንዴት ነው እያንዳንዱ ልማድ እጥፍ ድርብ የሚባል ውጤትን ይዞልን የሚመጣው ወይንም ደግሞ ጉዳትን ይዞልን የሚመጣው። ስለዚህ አሁን ከመጀመሪያው ምዕራፍ እንጀምር። You don't see it happening፣ ሲፈጠር አትመለከቱት። አሁን ምን ማለትህ ነው ካላችሁ አንድ ጥያቄ ልጠይቃችሁ። ከሁለት አንዱን ምረጡ። ዛሬ $3 ሚሊዮን በካሽ ቢሰጣችሁ ይሻላል ወይንም ደግሞ ለ31 ቀን አንዷ ሳንቲም እጥፍ ድርብ እየተባዛች ብትሄድ ይሻላችኋል? አብዛኛው ሰው አሁኑኑ $3 ሚሊዮን ካሽ ስጠኝ ይላል። ለውጡንም ወዲያውኑ መመልከት ትጀምራላችሁ፣ ምክንያቱም ግልጽ ይመስላል። ነገር ግን አንዷ ሳንቲም እጥፍ ድርብ እየሆነች ብትሄድ በ10 ቀን ውስጥ $10 ብቻ ነው የምትሆነው። 20ኛው ቀን ላይ ስትደርስ ያቺ $10 $5000 ብቻ ትሆናለች። ያንን $3 ሚሊዮን በካሽ የወሰደው ሰው ራሱን እንደ እድለኛ እያየ ይመጣል። ምክንያቱም ይህንን ቢወስድ ኖሮ በ20 ቀን ውስጥ $5000 ብቻ ነበር የሚያገኘው። ነገር ግን ከ20ኛው ቀን በኋላ ጨዋታው እየተቀየረ ይመጣል። በ31ኛው ቀን ያቺ 1 ሳንቲም የነበረችዋና እጥፍ ድርብ እየሆነች የሄደችዋ $10.7 ሚሊዮን ትደርሳለች። 3 ሚሊዮንን ካሽ ከምትወስዱ ይልቅ ይሄኛው 3 እጥፍ ያደገና የተሻለ ነው ማለት ነው። ስለዚህ ኮምፓውንድ ኢንትረስት ማለትም ይሄ ነው። ወዲያውኑ የምትመለከቱት ውጤት አይደለም፣ ነገር ግን ጊዜን ይፈልጋል፣ ትዕግስትን ይፈልጋል። በትዕግስት የሚመጣ ነው እንጂ በጥድፊያ የሚመጣ ነገር አይደለም። በየቀኑ የምትወስዱት ምርጫ፣ በየቀኑ የምትወስኗቸው ውሳኔዎች እናንተ ልብ ብትሉም ባትሉም ከኋላ እየተደመሩላችሁ እየሄዱ ነው። ውጤቱን ላታዩት ትችላላችሁ፣ ነገር ግን መደመሩ አይቀርም። የሆነ ሰዓት ላይ ግን እስከ ዛሬ ድረስ ያደረጋችሁት ነገር ትልቅ የሚባል ውጤትን ይዞባችሁ ይመጣል። ጥሩ ነገር ከሆነ ጥሩ ውጤት ይዞ ይመጣል። መጥፎ ልማድ ከሆነ ደግሞ መጥፎ ውጤትን ይዞ ይመጣል። The compound effect የሚባለውን ብዙ ሰው የማይገነዘበው ለመረዳትም የሚቸገረው በዚህ ምክንያት ነው። በየቀኑ አንድ አዲስ ነገርን ለመማር ብላችሁ 30 ደቂቃ ብታወጡ ያ 30 ደቂቃ በአመት ውስጥ 180 ሰዓታቶችን ይሞላል። 180 ሰዓታቶችን ያንን ስኪል ለማዳበር ያንን ክህሎት ለማዳበር አውላችኋል ማለት ነው። በየቀኑ ስልካችሁን ለ3 ሰዓት ትነካላችሁ ልበል። ታዲያ ከዛ 3 ሰዓት ላይ 30 ደቂቃ ብትቀንሱና ስልኬን አልነካም ብትሉ አሁንም በአመት ሲሰላ 180 ሰዓትን ከጊዜያችሁ ላይ መልሳችሁ ልታተርፉ ልታገኙ እንችላችኋል ማለት ነው። ያንን 180 ሰዓታት በፈለጋችሁት መንገድ መጠቀም ትችላላችሁ። ከፈለጋችሁ ለስራ ጊዜያችሁ ታውሉታላችሁ፣ አሊያም ደግሞ ዘና ለማለት፣ አሊያም ደግሞ ከቤተሰቦቻችሁ ጋር ጊዜን ለማሳለፍ። በየቀኑ ኩኪስ ትበላላችሁ ልበል። እናንተ ያዳበራችሁት ልማድ ነው። ታዲያ ለአንድ ቀን ያቺን ኩኪስ ብዘሉ ቢያንስ 150 ካሎሪ ቀነሳችሁ ማለት ነው። በአመት ውስጥ ሲሰላ ደግሞ 40,000 ካሎሪ ይሆናል፣ በየቀኑ 150 ስለሆነ። የኮምፓውንድ ኢፌክት ማለት ይሄ ነው። በአንዴ ትልቅ የሚባል ተግባርን ተግብራችሁ ህይወታችሁን የምትለውጡበት መንገድ ሳይሆን ትናንሽ የሚባሉ ተግባራቶችን እያከናወናችሁ እነዛ ትናንሽና ጥቃቅን የሚባሉ ተግባራቶች እየተደመሩ ህይወታችሁ ላይ የሚያመጡት ለውጥ ነው። ነገር ግን አብዛኛው ሰው ታዲያ እነዚህን ጥቃቅን የሚባሉ ነገሮች ለምንድን ነው ማከናወን ያቆመው? ለምን ሰነፈ ካላችሁ ውጤቶችን ወይንም ደግሞ ለውጦችን ባንዴ መመልከት ስለማይችል ነው። ከዛሬ ጀምሮ በቀን ለ30 ደቂቃ እየሮጥኩ ጤናዬን አሻሽላለሁ፣ የተሻለ ሰው ሆናለሁ ብላችሁ ታስባላችሁ። ከዛም ለአንድ ሳምንት ለ30 ደቂቃ በቀን እየሮጣችሁ ትመጣላችሁ። ምንም ለውጥ ሳታዩ ስትቀሩ ታቆሙታላችሁ። ገንዘብም የማትቆጥቡት ምናልባትም አሁን ላይ ስትመለከቱት ቆጥቤ እኮ ምንም አላረጋትም፣ ምንም ለውጥ የሚያመጣ ገንዘብ አይደለም ብላችሁ ስለምታስቡ ይሆናል። ይህ ትዕግስተኛ ያለመሆን ባህሪ ነው እንግዲህ ኮምፓውንድ ኢፌክት በህይወታችሁ ውስጥ እየሰራ እንዳይመጣ የሚያደርገው። ስክሰስ ወይንም ደግሞ ስኬት የሚመጣው በኢንቴንሲቲ ወይንም ደግሞ አንድን ነገር በጣም በከባድ መንገድ በማድረግ ሳይሆን አንድን ነገር በወጥነት በማድረግ ውስጥ ነው፣ ወይም በኮንሲስተንሲ ውስጥ ነው። ማንም ሰው ቢያያችሁም ባያያችሁም እናንተ ማድረግ ያለባችሁን ነገር እያረጋችሁ ታልፋላችሁ ወይ? ዋናው ጥያቄ ይሄ ነው። ኮምፓውንድ ኢፌክት በእውነተኛው ህይወታችን ላይ እንዴት እንደሚሄድ እንመልከት እስቲ። 3 ጓደኛማቾች እናንሳ፣ ላሪ፣ ስኮት እና ብራድ።
ሶስቱም ተመሳሳይ የሚባል ህይወትን እየኖሩ ነው እንበል። አንድ ሰፈር ውስጥ ተመሳሳይ የሚባል ኢንካም ወይንም ደግሞ ገቢ፣ የህይወት ደረጃቸውም ተመሳሳይ ነው። የመጀመሪያው ሰው ላሪ በህይወቱ ደስተኛም አይደለም፣ ምስቅልቅል ያለም ህይወት እየመራ አይደለም። ስለዚህ በህይወቴ መለወጥ ያለብኝ ነገር የለም ብሎ ያስባል። ምንም አይነት አዲስ ነገር አያደርግም ማለት ነው። አልፎ አልፎ ግን ነገሮች እየተለወጡልኝ አይደለም ብሎ ያማራል። ወደ ሁለተኛው ሰው ደግሞ እንምጣ። ስኮት ይባላል። አሁን ስኮት ህይወቱን መለወጥ ይፈልጋል፣ ነገር ግን ትላልቅ የሚባሉ ለውጦችን ደግሞ ማከናወን አይፈልግም። ስለዚህ ጥቃቅን የሚባሉ ለውጦችን ብቻ ያደርጋል ማለት ነው። ህይወቱን በትልቁ የሚለውጡ ነገሮች ሳይሆኑ በየቀኑ በቃ ትንሽ ነገር ላሻሽል አይነት አካሄድ ነው የሚወስደው። ስለዚህ በየቀኑ 10 ገጽ መጽሐፍ ላንብብ አለ። ጠቃሚ የሚባሉ አስተማሪ የሚባሉ ኮንተንቶችንም ለ30 ደቂቃ ላዳምጥ አለ። ከዛም በተጨማሪ ደግሞ በቀን ለ30 ደቂቃ ወክ ማድረግ ጀምራለሁ አለ። በመጨረሻም በየቀኑ ከሚበላው ምግብ ላይ 125 ካሎሪ ለመቀነስ ይሞክራል። ያ ማለት ጣፋጭ የሆኑ ነገሮችን ከምግብ ውስጥ እያወጣ አሊያም ደግሞ ለስላሳን እየቀነሰ መሄድ ማለት ነው። ወደ ሶስተኛው ሰው እንምጣ። ብራድ ይባላል። ይሄ ሰው እንግዲህ ፈታ ማለትን የሚወድ ሰው ነው። ስለዚህ ዘና ለማለት ብሎ ፍላት ኢንች ቲቪ የገዛ ሰው ነው። ቀኑን ሙሉ ቤት ውስጥ ተቀምጦ ቲቪ በመመልከትና የማይጠቅመውን ወይንም ለጤናው ጥሩ ያልሆነ ምግቦችን በመብላት ነው የሚያሳልፈው። ጣፋጭ ምግቦችንና ለጤናው የማይጠቅሙትን ነገሮች እየበላ ነው የሚውለው። አሁን ታዲያ እነዚህም ሶስቱ ሰዎች አሉ፣ ላሪ፣ ስኮት እና ብራድ። ከ5 ወር በኋላ መጥታችሁ ብታዩቸው ሶስቱም ተመሳሳይ ህይወትን እየኖሩ ታገኛቸዋላችሁ። ከ10 ወራቶች በኋላም ተመልሳችሁ መጥታችሁ ብታዩቸው ያን ያህል ኖቲስብል የሚባል ወይንም ደግሞ ልብ የሚባል ለውጥን አትመለከቱ። አብዛኛው ሰው እንግዲህ አንድን ልማድ ጀምሮ ያንን ልማድ እያከናወነ ለ10 ወር ከቆየ በኋላ ውጤት ካላየ ወዲያውኑ ተስፋ ይቆርጣል። ነገር ግን ተስፋ ሳይቆርጡ በዛው መንገድ ላይ የሚቀጥሉ ከሆነ ጊዜ በሄደ ቁጥር ያንን ለውጥ አለማየት አይቻልም። 31ኛው ወር ላይ ሲደርሱ ሶስቱም ፍጹም የተለያየ የሚባል ህይወትን እየኖሩ ነው። ስኮት በጣም ሊን የሚባል ሰውነት አለው፣ ወይንም ደግሞ ጥሩ የሚባል ጤናማ የሚባል ከመጠን በላይ ያልወፈረ ከመጠን በላይ ያልከሳ ሰውነት አለው። በ31 ወራቶች ውስጥም 15 ኪሎ የቀነሰ ሰው ነው። በተጨማሪም ኤነርጄቲክ ነው፣ ጉልበት አለው። በ31 ወራቶች ውስጥ 30 መጽሐፎችን አንብቦ ጨርሷል። በተጨማሪም ደግሞ 120 ሰዓታቶችን ጠቃሚ የሚባሉ ነገሮችን በማየት ወይም በመማር ውስጥ አሳልፏል። ያ ማለት ዩኒቨርሲቲ ውስጥ 1 ሴሚስተር እንደመማር ማለት ነው። ታዲያ በእነዚህ ጊዜያቶች ያወቃቸውን ነገሮች እንዳለ በህይወቱ ላይ እየተገበረ ያለፈ ሰው ነው። ስለዚህ በስራ ቦታው ላይ እድገትን ተመለከተ። ኮንፊደንሱ ጣሪያ ነካ ማለት ይቻላል። ትዳሩም ደግሞ ሰላማዊና እጅግ የተሻሻለ ሆኗል። ታዲያ ከዚሁ ጋር አያይዘን ደግሞ ወደ ብራድ እንምጣ። 15 ኪሎ የጨመረ ግለሰብ ነው። በጣም ደካማ የሚባል ሰውነት አለው። ሁሌም ቢሆን ከእንቅልፉ መነሳት ይከብደዋል። ምክንያቱም የድካም ስሜት ሁሌም ቢሆን አለ። ተነሳሽነቱ ዜሮ ነው ማለት ይቻላል። በህይወቱም ደስተኛ አይደለም። ወደ ሪሌሽንሺፑም ካለፍን ሪሌሽንሺፑ ወይንም ደግሞ ግንኙነቶቹ በጣም ደካማ ናቸው። ታዲያ አሁን በ31 ወር ልዩነት ውስጥ የስኮትና የብራድን ህይወት ብንመለከት በክብደታቸው ብቻ የ30 ኪሎ ልዩነት አለ። ላሪ የት ገባ ካላችሁ ህይወቱ ላይ ምንም አይነት ለውጥ ማድረግ የማይፈልግ ሰው ነበር። ስለዚህ በፊት በነበረበት ቦታ ላይ ነው። ነገር ግን አሁን የበለጠ ተጨንቋል። የውጥረት ስሜት ውስጥ ቁጭ ብሏል። አሁን ኮምፓውንድ ኢፌክት የሚባለው ምናልባትም ስትመለከቱት ወይንም ደግሞ ከውጭ ላለ ሰው ኦቨርናይት ሰክሰስ ሊመስል ይችላል። በአንዴ እንዴት ይሄ ሰው ተለወጠ ልትሉ ትችላላችሁ። ምክንያቱም ለረጅም ጊዜ ያንን ባህል እያዳበረ ቢሄድም ውጤቱ ግን እጅግ አስገራሚ በሚባል ደረጃ በመጨረሻዎቹ ሰዓታቶች ላይ ነው ብቅ እያሉ እናንተ ችላ ልትሏቸው የማትችሏቸው ውጤቶች የሚሆኑት። ነገር ግን ኮምፓውንድ ኢፌክት የሚባለው 3 አስፈላጊ ነገሮች ያስፈልጉታል። አንደኛው ጥቃቅን ነገር ግን የብልህ ምርጫዎች ያስፈልጋሉ። እዚህ ላይ ኮንሲስተንሲን እንደምራለን። ያ ማለትም ደግሞ ወጥነት። አንዴ እነዛ ነገሮች አርጋችሁ ብታዩ ምንም ለውጥ አታመጡ። ስለ ወጥነት ካወራን አይቀር ደግሞ ወጥነት የሚመጣው በምን ሂደት ነው? በጊዜ ሂደት አይደለ? ስለዚህ ጊዜም ደግሞ 3ኛው ቀመር ይሆናል። እነዚህ 3ቱ ሲደመሩ እጅግ አስገራሚ የሚባል ለውጥን ይዘውላችሁ ይመጣሉ። ነገር ግን ሁሉም ሰው የሚመለከተው ምኑን ነው? ለውጡን ነው። እናንተ እነዛን ሁሉ ነገሮች ለረጅም ጊዜ ስታደርጉ ልብ የሚላችሁ ሰው የለም። ከዛ በተጨማሪም ደግሞ አንድ ነገርን ልብ ማለት ካለባችሁ ይሄ ነው። በአንድ የህይወት ክፍላችሁ ውስጥ የምታዘወትሩት ልማድ በሌላኛው የህይወት ክፍላችሁ ውስጥም የራሱን ተጽዕኖ እየጣለባችሁ ያልፋል። ይህም ደግሞ ዘ ሪፕል ኢፌክት ይባላል። አንድ የህይወት ምርጫችሁ በሌላኛው የህይወታችሁ ክፍል ላይ የሚያሳድረው ተጽዕኖ ይኖራል። አሁን ያ ተጽዕኖ በእናንተ ላይ ዲፔንድ የሚያደርግ ነው። ምክንያቱም ጥሩ ልማድ ከሆነ ጥሩ የሚባል ተጽዕኖ ይመጣል፣ መጥፎ ልማድ ከሆነ መጥፎ ይሆናል ማለት ነው። ለምሳሌ ብራድን እንመልከት። 15 ኪሎ መጨመሩን ብቻ ሳይሆን የተሳሳተ የምግብ ምርጫ መኖሩን እንመልከት። እነዛን ምግቦች በመመገቡ የተነሳ የበለጠ ደካማ እየሆነ መጣ። ድክመቱ ላይ ደግሞ ከሰዎች ጋር ያለው ግንኙነት እየደከመበት መጣ። ተነሳሽነቱ ወረደ፣ ጤናውን አጣ። በስራ ቦታው ላይ ጥሩ የሚባል ፐርፎርማንስ እያሳየ አይደለም። ይህም ደግሞ በደንብ ያስጨንቀው ጀመረ። ታዲያ እነዚህ ቼን ሪያክሽን ይባላሉ። ተያይዘው ነው የሚመጡላቸው። ስኮትን ደግሞ ተመልከቱት። የተሻለ ጉልበት ኖረው የተሻለ የሚባል ጤንነት አለው። ከሌሎች ጋር ያለውን
ግንኙነት የተሻለ ነው። በስራ ቦታው ላይም ደግሞ እድገትን እያገኘ ያለፈ ሰው ነው። የኮምፓውንድ ኢፌክት አንዱ ቤኔፊቱ ይሄ ነው። እንግዲህ በእያንዳንዱ የህይወታችሁ ክፍል ውስጥ የተሻለ የሚባልን ውጤት እያገኛችሁ እንድታልፉ ይረዳችኋል። ልክ ጸሐፊው ዳረን ሃርዲ እንደሚናገረው ከሆነ የእናንተ ወደ ስኬት የምታደርጉት ብቸኛው መንገዳችሁ አሰልቺ በሚባሉ ጉጉታችሁን በሚያጠፉባችሁ ስታደርጓቸው ደስ በማይሏችሁ ተግባሮች ውስጥ አልፎ አልፎም ደግሞ በጣም ከባድ በሚሆኑባችሁ ስራ ውስጥ በተጨማሪም በዲስፕሊን ኮምፓውንድ እየተደረገ ሲሄድ ነው፣ ወይም ደግሞ እጥፍ ድርብ እየሆነ ሲሄድ ነው ይላል። ታዲያ እነዛ ዴይሊ ዲስፕሊን ያላቸው ነገሮች ከምርጫ ያለፉ ነገሮች አይደሉም። ስለዚህ አሁን ወደ ሁለተኛው ቻፕተር አለፍን፣ የምትመርጧቸው አቅጣጫዎች። አብዛኛውን ጊዜ በህይወት የምንጎዳባቸው ነገሮች ከትላልቅ ምርጫዎቻችን የሚመጡ አይደሉም፣ ነገር ግን ከጥቃቅን ውሳኔዎቻችንና ምርጫዎች እንጂ። ለዚህ ነው ጸሐፊው ዳረን ሃርዲ እያንዳንዱ ምርጫ እየተደጋገመ ሲሄድ ቢሄቪየር ይሆናል ወይንም ደግሞ ባህሪ ይሆናል። አሁንም እየደጋገማችሁ የምታልፉ ከሆነ ያ ባህሪ ደግሞ ወደ ሀቢትነት ወይንም ደግሞ ወደ ልማድነት ይለወጣል። ስለዚህ ምርጫዎቻችንን እንዴት ነው መቆጣጠር የምንችለው? ዳረን ሁለት የሚባሉ መንገዶችን ያቀርባል። የመጀመሪያው ቴክ 100% ኦነርሺፕ የሚለው መንገድ ነው። ለምሳሌ ከአንድ ሰው ጋር ያላችሁን ግንኙነት የማሻሻልም የማበላሸትም ኃላፊነት አላችሁ። ያ የኃላፊነታችሁ መጠን በፐርሰንት ቢለካ ስንት ነው? አብዛኛው ሰው 50-50 ይላል፣ ወይንም ደግሞ ሁለት ሰዎች እዚህ ውስጥ ስለሚሳተፉ እኔ ግማሹን ሌላኛው ሰው ግማሹን ይላል። ዳረን ሃርዲ ግን ይሄንን በፍጹም ስህተት ነው ይላል። እናንተ በህይወታችሁ ውስጥ ሙሉ ለሙሉ ኃላፊነቱን መውሰድ አለባችሁ ይለናል። ምንም አይነት የተሳካ የሚባልን ግንኙነት ከተመለከታችሁም እያንዳንዱ ሰው መስጠት ያለበትን 100% እየሰጠ ሲያልፍ ነው ስኬታማ የሚሆነው። ይህ ደግሞ ለሪሌሽንሽፕ ብቻ አይደለም፣ ገቢያችሁንም ለመጨመር፣ ስኬትንም ለማምጣት፣ ደስታንም ለማምጣት አሊያም ደግሞ ጤናማ ሆኖም ለመቀጠል የሚጠቅማችሁ መንገድ ነው። ለራሳችሁ ህይወት ሙሉ ለሙሉ ሪስፖንሲቢሊቲውን ወስዳለሁ ስትሉ ወይንም ኃላፊነቱን እኔ ይሸከማለሁ ስትሉ የዛኔ ህይወታችሁን ተቆጣጥራችኋል። የትዳር አጋራችሁን መውቀስ ወይንም ደግሞ ጓደኞቻችሁን አሊያም ወላጆቻችሁን ያገኛችሁት ሰው ላይ ጣት መጠቆም ምናልባትም በጊዜው ትክክለኛ የሚባል ስሜት ሊሰጣችሁ ይችላል። ነገር ግን ኃይላችሁን የሚወስድባችሁ ነገር ነው። በኃይላችሁ ትከፍሉበታላችሁ። ለዚህ ነው ኦነስቲ በጣም በጣም ጠቃሚ የሚባለው። ዛሬ እኔ እዚህ ቦታ ላይ ያለሁት እስከ ዛሬ በመረጥኳቸው ምርጫዎችና እስከ ዛሬ በወሰንኳቸው ውሳኔዎች ነው ማለት መቻል አለባችሁ። ከዛም በኋላ አይክን ቼንጅ ብላችሁም ደግሞ ታምናላችሁ። መለወጥ እችላለሁ፣ በተጨማሪም ደግሞ ወዴት መሄድ እንዳለብኝም አይቼ መምረጥ እችላለሁ ማለት መቻል አለባችሁ። ምክንያቱም አሁንም የምርጫ ጉዳይ ነውና። ኦነስቲ ወይንም ደግሞ ከራሳችሁ ጋር እውነታውን መነጋገር የሚያስፈልጋችሁ ለዚህ ነው። አለበለዚያ ጓደኞቻችሁ ከእናንተ በላይ እድለኛ የሆኑ ይመስላችኋል። እነሱ የተሻለ ሁኔታ ላይ ስለወደቁ ነው፣ እነሱ እንዲህ አይነት ነገር ስለተሟላላቸው ነው እያላችሁ ማሰባችሁ ነው። ጸሐፊው ዳረን ሃርዲም ለዚህ ነገር መልስ አለኝ ይላል። ላክ የሚባለው እድል የሚባለው ነገር በአጋጣሚ የሚመጣ ሳይሆን ኢትስ ኮዝ ኤንድ ኢፌክት፣ መንስኤና ውጤት ነው ይለናል። በሱም አመለካከት በጣም ሀብታም መሆን፣ ጤናማ መሆን፣ ደስተኛ መሆንና የተስተካከለ ህይወትን መምራት፣ በተቃራኒው ደግሞ ድሃ መሆን፣ ጤናን ማጣት፣ ምስቅልቅል ያለን ህይወት መምራት የሚለያቸው ነገር እድል ሳይሆን ዋናው ነገር ዕለት ተዕለት የሚመርጡት ምርጫ ነው ይለናል። ብዙ ጊዜ ሰዎች ላክ የሚሉት ወይንም ደግሞ እድል የሚሉት ነገር የአራት ነገሮች ጥምር ነው። ፕሪፓሬሽን ዝግጅት፣ አቲቲዩድ አመለካከት፣ ኦፖርቹኒቲ እድል፣ አክሽን ተግባር። ስለዚህ የአራቱ ነገሮች ጥርቅም ነው። ኦፖርቹኒቲ ወይንም ደግሞ ያ የስራ እድል ወደ እጃችሁ ላይ ከመምጣቱ በፊት እናንተ ፕሪፔር ማድረግ አለባችሁ፣ መዘጋጀት መቻል አለባችሁ። ክህሎታችሁን ታሳድጋላችሁ፣ እውቀታችሁን ታሳድጋላችሁ፣ ጤናችሁ ላይ ትሰራላችሁ፣ የሚጠቅሟችሁንም ሰዎች እያሰፋችሁ ትመጣላችሁ። ምንም አይነት አጓጊ ነገር በህይወታችሁ ውስጥ ባይፈጠርም በየቀኑ የምታደርጉት ነገር ነው። አቲቲዩድ ወይንም ደግሞ አመለካከት ደግሞ ነገሮችን የምትመለከቱበት መንገድ ይሆናል ማለት ነው። ችግሮች በመንገዳችሁ ላይ ሲጣሉ እንደ እንቅፋት ነው የምትመለከቱት ወይንስ ደግሞ ይህንን ነገር ቀርፌ ካለፍኩ በኋላ የተሻልኩ ሰው ሆናለሁ ብላችሁ ነው? እድል በእናንተ ህይወት ውስጥ ሲመጣ የምትለዩበት መንገዳችሁ አቲቲዩዳችሁ ይሆናል። የተስተካከለ የሚባል አቲቲዩድ ካላችሁ ችግሩን ወደ ኦፖርቹኒቲ ልትለውጡ ትችላላችሁ፣ አለበለዚያ ሙሉ ለሙሉ ልትስቱትም ትችላላችሁ። ወደ ሶስተኛው እንምጣ፣ ኦፖርቹኒቲ ወይንም ደግሞ እድል። ይሄ እንግዲህ ወደ እጃችሁ ላይ የሚመጣ አንድ ያልጠበቃችሁት ኮንቨርሴሽን ወይንም ደግሞ ንግግር አሊያም ስብሰባ አሊያም ደግሞ የስራ እድል ወይንም ደግሞ ሀሳብም ሊሆን ይችላል። ድንገት በህይወታችሁ ላይ የሚመጣ ነገር ነው። ይሄንን ግን መለወጥ መቻል አለባችሁ። ወደ ምን? ወደ አክሽን። ያንን ነገር አንዴ ካገኛችሁ በኋላ አክት ታደርጉበታላችሁ ወይ ወደ ተግባር ትገባላችሁ ወይስ የምታመነቱ ሰዎች ነው የምትሆኑት? አሁን ላይ ወደ ስራ ልግባ የምትሉ ሰዎች ናችሁ ወይንስ ደግሞ በኋላ ቆይ ዛሬ ትክክለኛው ቀን አይደለም ብላችሁ የምታልፉ ናችሁ? ሁሉም ሰው በህይወት ውስጥ ጥሩ የሚባል ኦፖርቹኒቲ ያገኛል ብዬ አስባለሁ። አንዳንዶች ዝግጁ ስለሆኑ ያንን ኦፖርቹኒቲ ይጠቀሙበታል፣ ሌሎች ግን ይስቱታል። ሌላኛው መንገድ ምንድነው ካላችሁ አዌርነስ በቂ ነው ይለናል። ሬስፖንሲቢሊቲ ከመውሰድ ኃላፊነት ከመውሰድ በላይ አክሽኖቻችሁ ወይንም ተግባሮቻችሁ ወዴት እየመሯችሁ እንደሆነ ልብ ማለት ማስተዋል ዋናው ነገር ነው።
ማንም ሰው ጠዋት ተነስቶ ዛሬ የተሳሳተና የማይጠቅመኝን ምርጫ ልምረጥ አይልም። ያልተጠበቁና መጥፎ የሚባሉ ውሳኔዎች ሁልጊዜም ቢሆን የሚመጡት አንኮንሽስ በሆኑ ምርጫዎች ምክንያት ነው። ልብ በማትሏቸው ነገሮች ማለት ነው። ስልካችሁን ለአንድ ደቂቃ ልመልከት ብላችሁ ሳታስቡት 2 ሰዓት ትቀመጡበታላችሁ። ቲቪ ከፍታችሁ ቆይ እስቲ ዜና ላይ ብላችሁ 2 ፊልም ጨርሳችሁ ትነሳላችሁ። ትንሽ ነገር ቀመስ ስላርግ ብላችሁ የማይጠቅማችሁን ምግብ ሙሉ ለሙሉ በልታችሁ ትነሳላችሁ። እነዚህን ነገሮች ልብ ማለትና ማስተዋል ያስፈልገናል ይለናል ጸሐፊው። ዘ ኮምፓውንድ ኢፌክት የተሰኘው መጽሐፍ በዳረን ሃርዲ ተጽፏል። እኔም በዚህ መንገድ አቀረብኩላችሁ። ሁለተኛውን ክፍል ነገ ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።